አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ውድ የተከበራችሁ በመላው ዓለም የምትገኙ ውድ ኢትዮጵያውያን ዩቲዩብ ተከታታዮች እንደምን አላችሁ? ከኛ ጋር አለን። እንግዲህ ዛሬ ደግሞ ለየት ባሉ ኪችን እና ቡፌ ቁምሳጥኖች ተከስተናል ማለት ነው። ቪዲዮውን እስከመጨረሻው ድረስ ተከታተሉ። ወደዚች እንግዲህ ቁምሳጥን ስንመጣ ባለ ሶስት ተከፋች ናት። መደርደሪያ አላት። ውስጥ ላይ ደግሞ አንድ መስታወት አላት ማለት ነው። ሙሉ እንግዲህ ጣውላ ነው ማለት ነው። ጣውላ በጣውላ የተሰራ ቁም ሳጥን ነው። እንግዲህ ውስጡ ከላይ ያለው ኮንፈርት ማስቀመጫ ነው። ውስጡም ውጩም አንድ አይነት ቀለም እንቀባልኝ ያለችው አንድ አይነት ቀለም ተቀብተዋል ማለት ነው። እንደምታዩት ውስጡ መደርደሪያ ነው። ተነሳሽ መደርደሪያ ነው። በነገራችን ላይ መደርደሪያ የምናደርገው ቀላል ነው። ላያያዝም ለአጸዳድም እንዲመች ማለት ነው። በዚህኛው በኩል ያለው ደግሞ ማች የሆነ ቁም ሳጥን ነው። እንግዲህ ሁለቱ በአንድ ይከፈታል። እዚህ ጋር መስቀያ ነው። ያው ረጃጅም ነገር አይሰቅልም እንጂ አጫጭር ነገሮችን ይሰቅላል ማለት ነው። እንግዲህ ፏ ያለ ቁም ሳጥን ነው ማለት ነው። የመስቀያው ጠንካራ ነው፣ ብረት ነው፣ አልሙኒየም ነው ማለት ነው። የማይሰበር ምንም አይል ነገር ነው እና በጣም ሰፊም ነው ውስጡ ደግሞ ማለት ነው። ይሄ እንግዲህ ያው ሰው አስገባ ማለት እንግዲህ ከባድ ነው ማለት ነው። አሪፍ ነው እና እንደምትመለከቱት ነው ውስጡ ከውስጥ በኩል ነው እንግዲህ መስተዋቱ የታሰረው። ከውጭ ያው የመልኩ መስተዋት ማለት ነው። ፏ ያለ ነው ቁም ሳጥኑ እንግዲህ ተወዲያና ተወዲህ ያለው መደርደሪያ ነው። መሃል ላይ ደግሞ ትልልቅ መሳቢያዎች አሉ። ጫማ ማስቀመጥ ራሱ የሚችል አለው ማለት ነው። እና እንግዲህ ፏ ያለ ነው ቁም ሳጥኑ። ማች ነው በነገራችን ላይ የተሰራው ሁሉም እቃ ማች ነው የተሰራው። ወደዚህኛውም እንደዛው ቁም ሳጥኑ ያው ነው፣ ተመሳሳይ ነው። ምንም የሚለየው ነገር የለም። የጓደኛ ማቾች እቃ ነው። እንግዲህ ፏ ያለ እቃ ነው። እያያችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ይሄም እንደዛው ተመሳሳይ እቃ ነው ማለት ነው የተሰራው እና ሶስት መደርደሪያዎች ነው የምንጠቀመው። መደርደሪያዎቹ ያው ለየት ያለ የሚያደርጋቸው ነገር ብድግ አድርጋችሁ ማጽዳት ትችላላችሁ ማለት ነው። እንደ ቡፌ ከረዴንሳ ማለት ነው። እና ፏ ያለ ነው ማለት ነው። እንግዲህ ማሻአላህ የሆነ እቃ ነው። ሶስቱም አንድ አይነት ነው ቁም ሳጥኑ በነገራችን ላይ አንደኛዋ ብቻ አራተኛዋ ትለያለች እንጂ ይሄ ደግሞ ውስጡ ነጭ ነው። ከውጭ በኩል ደግሞ እንግዲህ ሽሮ ከለር ተቀብተዋል ማለት ነው። ይሄንኛውም እንደዛው ነው። አራት መሳቢያ ነው ይሄ ያለው። ሁለቱ በአንድ ቀለል ቀለል ያለ መሳቢያ ነው። ያው ከዛኛው ይሄ የሚለየው ነገር ቢኖር እዚህ ጋር አራት መሳቢያ ነው። እዚህ ጋር ደግሞ ሁለት መሳቢያ ነው ማለት ነው። መስቀያው ምኑ አንድ አይነት ነው፣ ማች ነው። መስተዋቱ እንግዲህ ሁሉም ሁለት ሁለት መስተዋት አለው ማለት ነው። አንድ አይነት ዲዛይን አንድ አይነት የሆነ እቃ ነው ማለት ነው። እንግዲህ ማሻአላህ ተባረከላ አራህማን ሁሉም ያምራል ማለት ነው ብዬ አስባለሁኝ። ወደ ቡፌዎቹ ስንመጣ ደግሞ ቡፌዎቹ ቀለል ያሉ ሳላ ላይ የሚቀመጡም ሊሆኑ ይችላሉ። ጓዳ እቃ ቤትም ልታስቀምጧቸው የምትችሉ ግን ቀለል ያሉ እቃዎች ናቸው ማለት ነው። ከላይ ሁለት ተከፋች በአንድ ነው። ከታችም ደግሞ ሁለት ተከፋች አብሮ ነው ማለት ነው። ይሄ እንደ ትእዛዛችሁ ይለያያልና ነው። ቋሚ ቢኖረውም ይመረጣል ካላችሁ፣ ሁለቱም አብሮ እንዲቀመጥ ደግሞ ሰፋፊ ይሆናል ብላችሁ ካሰባችሁ እንደዚህ ማሰራት ትችላላችሁ ማለት ነው። ከታችም ከላይም ሁለቱ አብሮ ነው እንግዲህ የሚከፈተ ነው። ለየት ያሉ ናቸው፣ ያማምራሉ። በነገራችን ላይ ፏሽብርቅ ያሉ ናቸው ማለት ነው። ወደ ሶስተኛዋ እንግዲህ ስንሄድ በጣም ዘመናዊ የሆነች ቡፌ ናት። ቡፌ ቀርቷል በነገራችን ላይ ያን ያህል የለም፣ ግን ቡፌ ናት ማለት ነው። እንግዲህ ወደዚህ ጋር ስንመለከት በጣም የምታምር ቡፌ የሆነች ናት። እንግዲህ ካሜራማኑ ደግሞ እያደረቀኝ ነው መሰለኝ። ዙሬ እያየሁ ነበረ። እንግዲህ ብዙ ቁሜያለሁኝ እና ሁለቱ በአንድ ሲከፈት አሪፍ ነው። ያው ባልዲ መዘፍዘፊያ ምናምን እንደዚህ መዘፍዘፊያ ባይዝ ባልዲዎች፣ የሽሮ የበርበሬ እቃ፣ ትልልቅ ነገሮች ይይዛል ማለት ነው። እንግዲህ በጣም የምታምር ቡፌ ናት። በጣም ታምራለች ብዬ አስባለሁኝ። እንግዲህ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ደግሞ ወደዚች ወደ ኪችኖቹ ስንመጣ ኪችኖቹ እንግዲህ በጣም ያምራሉ። በነገራችን ላይ ያው ቀርቶታል። ይሄም ሁለቱ እንደዛው በአንድ የሚከፈት ነው። አራቱም ተመሳሳይ ኪችን ነው ማለት ነው። እንግዲህ በጣም ፏ ያለ ኪችን ነው። በጣም የሚያማምሩ ናቸው ማለት ነው። ያው ግን አላለቀም። ያኔ ቀለም ምናምን ይቀረዋል፣ ትንሽ ይቀረዋል እና ነው እንጂ ያው ለማሳየት ያክል ነው እንጂ ቀለም ምናምን ትንሽ ይቀረዋል እና ፏ ያሉ ናቸው ብዬ አስባለሁኝ። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ለምትወዱት ለዘመድ ወዳጅ ሼር አድርጉ ማለት ነው እንዲያሰሩ እንግዲህ ኢንሻአላህ
በአላህ ፍቃድ ሁሉንም አሳያችኋለሁ ማለት ነው። እንግዲህ ኪችኖቹ አራቱም ተመሳሳይ ናቸው፣ ግን ሁለቱ ይለያያሉ። ሁለቱ ወይም አንደኛዋ ትለያያለች ማለት ነው። ያው እንደ ዲዛይኑ ነው የሚሰራው በነገራችን ላይ ያው እንደ ምርጫ ነው። ይሄ 2 ሜትር ከ44 ነው። ይሄ ኪችን ማለት ነው። 2 ሜትር ከ44 የሆነ ኪችን ነው። ይሄንኛው 2 ሜትር ነው። ይሄ በጣም ትልቅ ነው። ወደ ላይ ቁመቱም ትልቅ ነው። ቁመቱ ሳይሆን ይሄ ርዝማኔው ሰው ማስተኛት የሚችል እንትን ነው ማለት ነው። በጣም ትልቅ ኪችን ነው ማለት ነው። እንግዲህ ሁሉም ፏ ያለ እቃ ነው። ያው ትንሽ አየሩ አልተመቸውም ነበርና ነው። በዚህ በኩል ደግሞ እንግዲህ አልጋዎች አሉ። አልጋዎቹን ደግሞ አሳያችኋለሁኝ፣ ችግር የለውም ኢንሻአላህ። ወደ እነዚህ ስንጨርስ እንግዲህ እየጨረስን ነው ማለት ነው። ፎቶ ምናምን እየተነሳሳን ነው መሰለኝ፣ ቆም ምናምን እያልኩ ነው። እንግዲህ ኢንሻአላህ ወደ አልጋዎቹ ደግሞ አሳያችኋለሁኝ ማለት ነው። እና ይሄንን ይመስላል እንግዲህ ቁም ሳጥኖቹና ኪችኖቹ በጣም የሚያማምሩ ኪችን፣ በጣም የሚያምሩ ውብ የሆኑ ቁም ሳጥኖች፣ ላይን የሚያሳሱ ቁም ሳጥኖች ናቸው። እንግዲህ እንደምትመለከቷቸው ቪዲዮውን ከወደዳችሁት ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ወደ አልጋው ስንሄድ ደግሞ እንግዲህ አልጋውን ላሳያችሁ በትንሹም ቢሆን። አልጋውም እንደዛው ነው፣ ቦታ አልተመቻቸም ነበርና እዛው አካባቢ ለማድረግ አቧራውን ራሱ አላጸዳነውም። ያው ለማሳየት ያክል ነው እንጂ ያን ያህል ቪዲዮ አላደረግነውም ማለት ነው። ሰዓቱም አላደረሰም ነበርና ለዛ ነው። ይሄ እንግዲህ ሁለቱም መብራት ያለው አልጋ ነው። ሜትር ከ50 ነው። መብራት አለው ማለት ነው። መብራቱ ያው አሁን ብዙም እንትን አላለምና ለዛ ነው ማለት ነው። እና በጣም የሚያምር አልጋ ነው። ቦታውም አልተመቸውም። ሰው ደጃፍም ሄደን ነበርና የዘረጋነው ለዛ ነው ማለት ነው። ያው ለማሳየት ያክል ነው። ቪዲዮውን ተወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ